ኢትዮ ሰበር ዘገባ የቴዲ አፍሮ ቤት መከበብና በቅርብ ሰዎች ላይ የታወጀው የእስር እርምጃ። ሰላም ጤና ይስጥልኝ የቻናላችን ተከታታዮች፣ ዛሬ በሀገራችን ከፍተኛ መነጋገሪያ እየሆነ ባለውና በታዋቂው ድምፃዊ ቴዲ አፍሮ ዙሪያ ስላለው ውጥረት ዝርዝር መረጃዎች ይዘንላችሁ ቀርበናል። አዲሱ አልበሙ በሰፊው መሰራጨቱን ተከትሎ በድምፃዊውና በቅርብ ሰዎቹ ላይ የተወሰደ ያለው እርምጃ የብዙዎችን ትኩረት ስቧል። ይህ ዘገባ እስከተጠናቀረበት ጊዜ ድረስ በአርቲስቱ መኖሪያ ቤት አካባቢ ያለው ሁኔታ እጅግ አስፈሪ ሆኗል። ባለፉት ቀናት ውስጥ ሙዚቃውን በውስጥ ቴዲ አፍሮ ዙሪያ ያለው ድባብ እጅግ ተቀይሯል። አዲሱ አልበሙ በውስጡ ባካተታቸው መንግስትን የተቻሉ በተባሉ ግጥሞች ምክንያት በአርቲስቱ ላይ ከፍተኛ ጫና እየተደረገ ይገኛል። የውስጥ አዋቂ መረጃዎች እንደሚጠቁሙት ከሆነ መንግስት ትልቅ ስጋት ውስጥ ወድቋል። አርቲስቱ ያለውን ከፍተኛ የህዝብ ተቀባይነት ግምት ውስጥ በማስገባት ሀገር ሳይበጠበጥና ከፍተኛ ህዝባዊ ተቃውሞ ሳይነሳ ቴዲ አፍሮ የሚታሰርበትን ጥንቃቄ የተሞላበት መንገድ የጸጥታ አካላት እየቀየሱ መሆኑን ሰምቷል። ይህ ስልት አርቲስቱን ቀጥታ ከመያዝ ይልቅ በዙሪያው ያሉትን ሰዎች በማሰር አቅም የማዳከም ስራ ይመስላል። በአርቲስቱ ላይ የሚደረገው ጫና ለማጠናከር ይመስላል በቅርብ ረዳቶቹና በስራ ባልደረቦቹ ላይ መጠነ ሰፊ የእስር ዘመቻ ተጀምሯል። የቴዲ አፍሮ የቅርብ ሰው የሆነው ዮሴፍ ያሲን ከድምፃዊው ቤት ፊት ለፊት በሚገኝ ቦታ ላይ በሰላማዊ ሁኔታ ቡና እየጠጣ እያለ በድንገት በደረሰው የጸጥታ አካላት ተይዞ መወሰዱ ታውቋል። ይህ እስራት ያለምንም የፍርድ ቤት ትዕዛዝ የተፈጸመ መሆኑ ሁኔታውን አሳሳቢ ያደርገዋል። የቴዲ አፍሮ ስራዎች የኮሚሽን ኃላፊ የሆነችው ማህሌት ሰለሞንም በፌዴራል ፖሊስ ቁጥጥር ስር ውላለች። ማህሌት የታሰረችበት ምክንያት እጅግ አስገራሚ ነው። ቴዲ አፍሮ በአርቲስት ቲቪ መግለጫ እንዳይሰጥ አልተከለከለም የሚል የሐሰት ማስተባበያ እንድትሰጥ ከመንግስት አካላት ግፊት ቢደረግባትም እውነታውን አልቀይርም በማለት ፈቃደኛ ባለመሆኗ ለእስር ተዳርጋለች። ሌላው የቴዲ የቅርብ የሙዚቃ ሰውና ወዳጅ ዲጄ ዊሽም በተመሳሳይ መልኩ በቁጥጥር ስር ውሎ እንደሚገኝ ታውቋል። ትናንት ምሽት የታየው ክስተት ደግሞ ይበልጥ አሳሳቢ እንደነበር የመረጃ ምንጮች ተናግረዋል። ቁጥራቸው ከፍተኛ የሆኑና የጦር መሳሪያ የታጠቁ የመንግስት የጸጥታ አካላት የቴዲ አፍሮ መኖሪያ ቤት ዙሪያ ከበውት እንዳደሩ ታውቋል። ይህ ድርጊት አርቲስቱ ላይ ብቻ ሳይሆን በባለቤቱና በልጆቹ ላይ ከፍተኛ የስነ-ልቦና ጫና ለመፍጠር ታስቦ የተደረገ የማስጨነቅ ስራ እንደሆነ ይነገራል። ቤተሰቡ በገዛ መኖሪያ ቤት ውስጥ በስጋት እንዲያድር ተደርጓል። የአፈናው ዘመቻ በአርቲስቱ ዙሪያ ባሉ ሰዎች ላይ ብቻ አላበቃም። የቴዲ አፍሮን አዲስ ሙዚቃ በህዝብ መገናኛ ቦታዎችና በግል ሲያዳምጡ የተገኙ ተራ ዜጎች ሳይቀሩ እንደ አልሸባብና የኤስአይኤስ ሽብርተኞች ተቆጥሮ ለእስርና ለእንግልት የተዳረጉ መሆናቸውን መረጃዎች ያመለክታሉ። አንዳንዶቹም በጸጥታ አካላት ከፍተኛ ድብደባ ደርሶባቸዋል። ይህ ድርጊት መንግስት የአልበሙን መልእክት ምን ያህል እንደፈረው የሚያሳይ ነው ተብሏል። በአሁኑ ሰዓት የቴዲ አፍሮ ደህንነት የብዙዎች ስጋት ሆኗል። መንግስት በደጋፊዎቹና በረዳቶቹ ላይ ያደረሰ ያለው እስራት፣ ድብደባና ዛቻ አርቲስቱን ለብቻው ነጥሎ ለማሰር የሚደረግ ዝግጅት ነው ተብሎ ይታመናል። ህዝቡ የሚወደውን አርቲስት ለመጠበቅ በንቃት እየተከታተለ ይገኛል። ይህ ጉዳይ ወዴት ያመራል? ቴዲ አፍሮ በቁጥጥር ስር ይውል ይሆን? የሚሉትን ጥያቄዎች እኛም በንቃት እየተከታተልን ለእናንተ የምናደርስ ይሆናል።